እዚህ በፎቶ ላይ የምትመለከቷቸው ወጣቶች መንትያ እህትማማቾች ናቸው። ሳምራዊት ጥላሁንና ሰላማዊት ጥላሁን ተብለው ይጠራሉ። እነዚህ ልጆች ለቤተሰቦቻቸው ብቸኛ ልጆችም እንደሆኑ ያገኘኋቸው መረጃዎች ይጠቁማሉ። ታዲያ እነዚህ ልጆች ለማሳደግ የተከፈለው መስዋዕትነት ብዙ ነው። እናት በስደት በጣሊያን ሀገር ብዙ መከራቸውን በልተዋል። አባት ደግሞ ያለ እናት ሀገር ቤት መስዋዕትነት ከፍለው ለቁም ነገር ማብቃት ችለው ነበር። አንድ መልካም አባት ሆኖ ሁሉንም ወላጅ በቃ እንደ ኩራዝ ነው ሆኖ ለራሱ እየተቃጠለ እንደ ሻማ ለነሱ መስዋዕት እየሆነ ነበር። ይገርማል በጣም። ሰሞኑን ግን ያልታሰበ ነገር ተፈጠረ። አንድ ሳምንት ባልሞላ ጊዜ ሁለቱም እህትማማቾች በተከታታይ ህይወታቸው ማለፉ ተሰማ። ከዛ ይሄ ነገር ደግሞ አሁን ተደረበ ምንም በቃ መግለጽ የማይቻል ነገር ነው የደረሰበት። በጣም ከባድ ነው በጣም። የሳምራዊት ስርዓተ ቀብር እንደተፈጸመ ደግሞ ሰላማዊትም ተደገመች። ምንድነው የተፈጠረው? ምንድነው ያጋጠማቸው? እነዚህ ልጆች በምን አይነት መንገድ ነው ያደጉት? ከጎረቤት ከወዳጅ ዘመድ ከአካባቢው ሰው ጋር የነበራቸው ቀረቤታስ እንዴት ነበር? እናት በሰው ሀገር በጣሊያን ሀገር ሆነው የነዚህ ልጆች መርዶ ሲሰሙ በምን አይነት ሁኔታ ላይ ናቸው? አባትስ ቢሆኑ እንዴት ሆኑ? ሁሉንም ከጎረቤታቸው ጋር ባደረግነው የስልክ ቆይታ ተሰሙታላችሁ። በኢትዮጵያ የዩቲዩብ እንቅስቃሴ ውስጥ በጣም ከፍተኛ አስተዋጽኦ እያደረገ የሚገኘው አቤል ብርሃኑ በአሜሪካን ሀገር ታላቅ ሽልማት እንደተደረገለት ያገኘነው መረጃ ይጠቁማል። አቤል ምን አይነት ሽልማት ተሸለመ? የሽልማቱ ምክንያትስ ምንድን ነው? ከሽልማቱ ጋር ተገናኝቶ ደግሞ ለባለቤቱ የላከው ድንቅ የምስጋናና የፍቅር ደብዳቤ አለ። ምን አለ? እንመለከተዋለን። እንደምን አላችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። በዛሬው ዝግጅታችን እነዚህን መረጃዎች በቅደም ተከተል ወደ እናንተ እናቀርባለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። 5.5 ቢሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ፣ በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። አቤል ብርሃኑ በሀገራችን ከፍተኛ ተከታዮች ካላቸው ዩቲዩበሮች መካከል አንዱ እንደሆነ ሁላችንም እናውቀዋለን። በተለይ ደግሞ የተለያዩ አዳዲስ መረጃዎችን የሚያቀርብበት ዩቲዩብ ቻናሉና ከዚህ ባለፈ በተለያዩ የዓለም ሀገራት ላይ እየዞረ የሚያቀርብበት ሌላኛው ዩቲዩብ ቻናሉ እነዚህ ሁሉ በሚሊዮን የሚቆጠሩ ተከታዮችን ማፍራት የቻለባቸው ናቸው። ታዲያ አቤል ከሰሞኑ አንድ ሽልማት እንደተሸለመ ገልጿል። በውቧ ሰፈሬ በዓለም ገና ተራሮች ላይ በልጅነቴ የጀመርኩት ጉዞ አሁን 86 ሀገራትን ረግጦ እነሆ በአሜሪካ በሎስ አንጀለስ ጳጉሜ የኢትዮጵያ መዝናኛና ባህል ማዕከል ውስጥ 10ኛው የእውቅና ፕሮግራም ላይ ተሸላሚ ሆኛለሁ። በአዘጋጆቹና ለመላው የሎስ አንጀለስ ነዋሪዎች ኢትዮጵያውያን በሙሉ አመሰግናችኋለሁ በማለት መልእክቱን አስቀምጧል። ይህ ሽልማት የኔ ብቻ አይደለምና ጥቂት ሰዎችን ላመስግን በማለት ለባለቤቱ መልእክቱን አስቀምጧል። በነገራችን ላይ ከዚህ ቀደም እንደነገርኳችሁ አቤል ብርሃኑ ከባለቤቱ ጋር በስርዓተ ቁርባን በቤተክርስቲያን ስርዓት ነው ጋብቻውን የፈጸመው። የልጆች አባት ነው። ስለሚስቱ ብዙ ጊዜ ተናግሮ አያበቃም። ዛሬም ይህንን የፍቅር ደብዳቤ ልኳል። ባለቤቴ ሜላት ንጉሴ፣ ይህ ሁሉ ያላንቺ የሚሆን የሚታሰብም አልነበረም። ከጎኔ ስላለሽ አመሰግንሻለሁ፣ እወድሻለሁ። ለታናሽ ወንድሜና ምርጥ ኤዲተሬ ያብስራም ከእያንዳንዱ ውብ ቪዲዮ ጀርባ ያንተ እንቅልፍ አልባ ሌሊቶች አሉና አመሰግንሃለሁ። ደጓ እናቴ፣ ትሁቱ አባቴ፣ ለኤዶም ግርማ፣ ፊልሞን ታረቀኝ፣ ናርዶስ ይልማ፣ አርቲስት አዳነች ወልደ ገብርኤል እንዲሁም ለዚህ ፕሮግራም አዘጋጅ ጋዜጠኛ ዳንኤል አርጋው እንዲሁም ለቤተሰቡ አመሰግናለሁ በማለትም ሐሳቡን አኖሯል። በአዲስ አበባ ከተማ ተወልዶ ያደገው አቤል ብርሃኑ ወደዚህ ስራ ከመግባቱ በፊት በቴሌቪዥንና
በሬዲዮ ስራዎች ላይ ነበር የቀጠለው። ወደ ማህበራዊ ሚዲያው መጥቶ በብዙ መስዋዕትነት አልፎ ዛሬ ላይ ስኬታማ የሚባል ነው። እንዲሁም በዓለም ዙሪያ ወደ 86 ሀገራትን እየዞረ የነሱን ታሪክ ባህልና ወጋቸውንም የሚያቀርብልን ሰው ሆኗል። አቤል እንኳን ደስ ያለህ ልንል እንፈልጋለን። ወደ ሁለተኛው መረጃችን እንሻገር። ቀደም ብዬ በመግቢያ ላይ እንደነገርኳችሁ ሁለት መንትያ እህትማማቾች ላይ የደረሰው ነገር በጣም አሳዛኝ ነውና ምንድነው የተፈጠረው የሚለውን ከጎረቤታቸው ጋር በስልክ ቆይታ አድርገናል። እንስማው። ሄሎ ካሌብ እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ናችሁ? አዎ አለን። ሰላም ነው። እየበረታችሁ ነው? አዎ ያው ምንም ማድረግ አይቻልም እንግዲህ ፈጣሪን ደግሞ ለምን ስለማይባል። ልክ ነው። እስኪ እንተዋወቅ። መጀመሪያ ስምህ ማን ይባላል? ካሌብ ይባላል። ካሌብ ንጉሴ ይባላል። እሺ። ያው ያለታ ጮኮ ተወላጅና የእነንትና ሳምሪ ጎረቤት ነህ? አዎ። ያው የነ ሳምሪን ጉዳይ ነው ልናወራ የተደዋወል ነው ቀደም ብለንም እንዳወራ ነውና ኦኬ። እንዴት ነው አስተዳደጋቸው? አንተም እንደ ጎረቤት እዛው ከሆንክ ስለምታውቃቸው ምን አይነት ልጆች ናቸው? በምን አይነት ቤተሰብ ውስጥ ነው ያደጉት? አሁን ማለት ይሄ አለታ ጮኮ የሚባል ብዙ ጊዜ በፍቅር ተሳስሮና አንድ ላይ የሚኖር ህዝብ ነው። በተለይ በመደጋገፍ ያው አንዱ ለአንዱ በማህበራዊ መሆን በኢኮኖሚያዊ በትብብር የሚኖርና በፍቅር የሚኖር ህዝብ ነው። አስተዳደጋቸው ደግሞ እነዚህ ልጆች በጥሩ ሁኔታ በመልካም አስተዳደግ ያው አሉ አይደል? አንድ መልካም አባት እና አንድ ወላጆች የሚሰጡት እንትኖች አሉ አይደል? በእንደዛ ነው የተበቃ በመልካም ስነምግባር ያደጉ ልጆች ነበሩ ሁለቱም። እና አደጉ ያው ትምህርት ቤት ያው እዛው በኤሌመንተሪውን እዛ ተማሩ። ከዛ ደግሞ ወደ አዋሳ ወጡ የተሻለ ትምህርት ለማግኘት። ከዛ በፊት ግን የነሱ ማዘር በስደት ወደ ጣሊያን ሀገር እናታቸው እዛ ናቸው። ያው አሁን ወደ 16 እንደዛ አመት ይሆናቸዋል ከዚህ ካለታ ጮኮ ከወጡ እና እዛ ይኖራሉ። እነሱ ደግሞ ትምህርታቸውን የእንትን ሃይስኩሉን ጨርሶ ወደ ፋርማ ገቡ። እዛ ገብቶ እያሉ ነው አሁን ደግሞ ወደ ውጭ ለመውጣት ያው ማዘራቸው እንትን ይሄ ፕሮሰስ ጀምሩ ምናምን እንደዛ ይመስለኛል። እሱን ፎርም ለማምራት ወደ አዲስ አበባ እያገኙ ነበር። እንመጣበታለን። በርግጥ ይሄንን ጉዳይ እንዳልከኝ እናት ወደ ውጭ ሀገር ሄደዋል ብለኸኛል። እዚህ አባታቸው ናቸው ያሳደጓቸው? እዚህ ሀገር ቤት የሚንከባከቧቸው? ኃላፊነቱ ደግሞ ሙሉ የነሱ ኃላፊነቱ ነው ወሰደው። የነሱ አባት ነበረው። ያው ከባድ ነው እንደምታውቀው። አሁን እናትና ልጅ ተለያይቶ እንደገና ደግሞ አባት ኃላፊነት ወስደው በእንደዚህ አይነት መንገድ ሲያሳድጉ የራሱ የሆነ ፈተናዎች ይኖራል። ምናልባት ፋይናንሻሊ ምናምን ሌሎች ነገሮች ቢሸፈኑ እንኳን ደግሞ ልጅን ማሳደግ የራሱ የሆነ ትልቅ ኃላፊነት አይደለ? ከዛ አንፃር እንደው የአባት ኃላፊነት እንዴት ነበር? በምን አይነት መንገድ ነበር? በቃ አንድ አይደል ያው አንድ ብየክ ነበር። የአንድ መልካም ወላጅ ቤተሰብ አባት ለልጆቹ የሚሰጠውን ክሬዲት ሁሉም በቃ ያው ችግርም አለ መጥዋው የፋይናንሻል ብቻ ሳይሆን እንዳልከው ሳይኮሎጂካሊ አለ። እነሱን ቢውልድ ለማድረግ ያው አንድ አባት ኃላፊነት ያንን ራሱ እየተወጣ ከነሱ ውጭ ሌላ ልጅ የላቸውም። ሲጀመሩ ሁለቱም ነበር መንትያ ናቸው። ሁለቱንም የነሱንም ያው የእናትንም ኃላፊነት እሱ ተሸክሞ ቢያንስ በቃ ሳይኮሎጂካላቸው ሳይኮቸው እንዳይጎዳ ተጽዕኖ እንዳይደርስባቸው ያው እንደ አንድ መልካም አባት ሆኖ ሁሉንም ወላጅ በቃ እንደ ኩራዝ ነው ሆኖ ለራሱ እየተቃጠለ እንደ ሻማ ለነሱ መስዋዕት እየሆነ ነበር። ይገርማል በጣም። ከእናታቸው ጋርስ እንዴት ነበር? ምን አይነት ግንኙነት ነበራቸው? መልካም ጥያቄ ነው። ከና ጋር ያላቸው በተለይ እንደ ጎረቤት ነው በል በጣም በቃ ጠበቅ ያለ እንደውም መኪና ላይ ላይቭ እያወሩ ነበር ከማዘራቸው ጋር ላይቭ እያወሩ በቃ በጣም እዛው ነው ራሱ
ለነሱ እንትን የምትለው የምትጨናነቀው በቃ ለነሱ ነው። እነሱን እንደውም እንደጎዳ ምናምን ነው ትምህርታቸውን ሳይጨርሱ ነው እንዲወጡ እስከዛ እየከፈሉ ነበር መስዋዕት እዛው ነው እናታቸው በቃ ያለ ግንኙነት ነው እነሱ። ስለዚህ እንዳልከኝ ከአለታ ጨቆ ተነስተው እንደገና ወደ ሐዋሳ ነው ለትምህርት ያቀኑት ብለኛል። ፋርማ ኮሌጅ እየተማሩ ነበር አሁን ላይ ማለት ነው። ከመሞታቸው በፊት እዛ ፋርማ ነበሩ ትምህርታቸውን እየተከታተሉ። እናንተ ጋር ይመላለሳሉ? በመሀል ይመጣሉ? ይመጣሉ በዓላት ሲኖሩ የሆነ ፕሮግራማ ሲኖሩ እነሱም ይመጣሉ። ፋዘር ደግሞ ያው ክትትል ጥብቅ ክትትል ስለሚያደርግ እሱም ያው እየተመላለሰ ነው። እንደውም ሐዋሳው ወደ 60 ምናምን ኪሎ ሜትር ነው 67 እንደዛ ነውና ከዛ ሐዋሳ እንደ በቃ ጎረቤት ነው እሱም የሚሆነው። በየሳምንቱ ይሄዳል፣ በየሳምንቱ ይመላለሳሉ እነሱም ወደዚህ ወደዛ። እንዴው ከናንተም ጋር ከጎረቤት ከአካባቢው ልጆች ጋር ደግሞ እንዲሁም ከጓደኞቻቸው ጋርስ ያላቸው ቀረቤታ ባህሪያቸውም ጭምር ምን አይነት ነበረ? ኦኬ ይገርማል። መጀመሪያ ላይ እንዳልኩ ይሄ ጮኮ የሚባል ሰው በፍቅር የተሳሰረበት ሀገር ነው። ያ ደግሞ በጣም እንደውም አሁን አንድ ወላጅ ከአንድ ቤተሰብ የሆነ ልጅ ሲታጠብ በአደጋም ሆነ በተለያየ ነገር ሞት እንትን ሲሆን ሀዘኑ የእሱ ብቻ አይሆንም ሲጀመር እኛ ጋር። ያ ደግሞ የሚያሳየው አንዱ ለአንዱ ያለውን ቅርበት የሚያሳይ ነው። በጣም መልካም ጸባይተኞች፣ በቃ ታዛዥ፣ ለወላጅ ለአካባቢ ማንም መሰክር ነው ይሄ ነገር። ይሄ ደግሞ ይሄንን ህዝቡን የጎዳው ይሄ መልካምነታቸው ነው። እስከዚህ ነው ያላቸው መልካምነት ማለት ነው። አሁን እንግዲህ በእንዲህ አይነት መንገድ በጥሩ ሁኔታ እየኖሩ እያለ አንተ እንዳልከኝ ፕሮሰስ ተጀመረ። የጣሊያን ሀገሩን ጉዞ እናታቸው ናቸው ያስኬዱላቸው? አዎ እንድመጡ ማለት ልጆቹ በጣም በናፍቆት ተጎዱና እንደውም ያው ስራም ቢሆን ለትምህርትም ቢሆን እዛው ነው ያው ከእርሳቸው ጋር እንዲከታተሉ ለዛ ነበረ ፕሮሰስ የጀመሩት። ፕሮሰሱ እየሄደ እያለ ፕሮሰሱን ጀመሩ። ዘንድሮ ነው ጀመሩት። አካምና ጀምሮ ነበር እንቅስቃሴ እያደረጉ የነበሩት። ከዛን አሁን ደግሞ ፋይናል ስቴጅ አለ፣ የመጨረሻው ፕሮሰስ። እሱን ለመጨረስ ያው ይሄ ላዳ ኮንትራቱ አለ አይደል መኪና፣ እሱን ያው ታይሙን ሴቭ ለማድረግ ኮንትራት ይዞ ነው ወጡት ከአዋሳ። እሺ ወደ አዲስ አበባ ለመሄድ ነው ለመሄድ። ከዛን ከአዋሳ እንደወጡ ወደ ሻሸመኔ ገቡ። ከዛን ኩየራ አካባቢ ላይ መኪናው ይሄ ባለ ሹፌሩ ይመስለኛል የጥንቃቄ ጉድለት ነው፣ ጎማው የፊት ለፊት ጎማው ከመኪናው ለቀቀና መኪናው ያው ተገለበጠ። ከዛን ያው የመጀመሪያው ወዲያው እዛው አረፈች። ሳምራዊት ናት አይደለ ቅድሚያ ያረፈችው? ቅድሚያ። ከዛ ሁለተኛው ደግሞ ኮማ ላይ ወይም ጽኑ ላይ ነበረች። ሕክምናውን እየተከታተለች ያው አጋጣሚ ትናንትና ማለት በጣም ይገርማል። የቀደም ብላ ያረፈችው እህቷ ህልፈተ ህይወቷ እንደተሰማ እኛም ዜናውን ተመልክተን ነበርና እቺኛዋ ቢያንስ ተስፋ አድርገን ነበር እንደሚሻላት ምናምንና አሁን ደግሞ ገና አንድ ሳምንት እንኳን አልሞላውም አይደል? አልሞላም። ሶስተኛ እንደዛ አራተኛ ቀን። ስለዚህ አሁን የመጀመሪያዋ ስርዓተ ቀብሯ ምናምን ተፈጽሞ አልቆ ነው አሁን ደግሞ ይሄኛው የተፈጠረው? ከትላንት ወዲያ አልቆ ነበር። አጋጣሚ በድጋሚ ሆነ። የት ነበር ህክምናው ሲደረግ የነበረ? የሁለተኛው ህክምናው ባላውቅም አዲስ አበባ ይመስለኛል። አዲስ አበባ ወደዛ ተወሰዱ። ወዲያ ማለት ሪፈር ተደርጎ ከዛን እየተከታተለች ያለች ያው የነገር ጉዳቱ በጣም ከፍተኛ ስለሆነ ይሄ ነገር ያው ገጠማቸው። ሀዘኑ ከባድ ነው ብዬ አስባለሁ። በተለይ አንተም እንዳልከኝ ቀደም ብለህ አባት በብዙ መስዋዕትነት ውስጥ ነው ልጆቻቸውን ያሳደጉት፣ እናትም እንዲሁ በስደት እየተንከራተቱ ነው የኖሩት ብለኸኛል። በዛ ላይ ደግሞ እነዚህ ብቻ ናቸው ልጆቻቸውን ብለኸኛልና ከዚህ አንፃር ለቤተሰብ በጣም ከባድ ነው። አሁን ያሉበት ሁኔታ እንዴት ነው? ይህንን ጉዳይ ሲሰሙ ይህንን ሀዘን ሲያዩ ምን አይነት ሁኔታ ላይ ነው የሚገኙት? መጀመሪያ ደግሞ ብዬሽ ነበር ሌላ ልጅ የላቸውም። በተለይ አደጋው ከደረሰ ወዲህ
ያው የመጀመሪያው ልጇ አርፋለች። ያ ሰከንድሊ ደግሞ እችኛው ያው ተስፋ ተጥሎባት ነበር። ቢያንስ በሷ እንስታናለን በማለት ከዛ ይሄ ነገር ደግሞ አሁን ተደረበው ምንም በቃ መግለጽ የማይቻል ነገር ነው የደረሰብን። በጣም ከባድ ነው በጣም። አንተ እንዴት ነው የሰማኸው? መጀመሪያ ላይ እኛም በሚዲያ ላይቸው በውጭ ሀገር ላይ ስላሉ አደጋው ያው ከደረሰ በኋላ ራሱ ሚዲያ ላይ አልተለቀቀም ነበር። ይህንን ነገር እዛው ነው ይሰማሉ በማለት ይጎዳሉ ማዘር በማለት ከዛ በኋላ ነበር በሁለተኛውና በሶስተኛው ቀን ባራ እንዳወጣ እንደዛ ሰማን። ያው ከዛ በኋላ አስከሬኑ ወጣ። እንደዛው ነው ፕሮሰሱ የቀጠለው ማለት ነው። በዛ ሁኔታ ነበር። አሁን የሁለተኛዋ ልጅ የሰላም አስከሬን ወደ ቤት ተመልሷል? ተመልሶና የቀብር ስነ ስርዓት ነገ ያው ይፈጽማል። እናታቸውስ አሁን ወደ ሀገር ቤት መጥተዋል ወይስ ደግሞ እዛው ነው ያሉት? እንዴት ነው የሆኑት? አዎ የቀብሩ የመጀመሪያው ልጅ ቀብር ራሱ ከመጡ በኋላ ነበር እሷ በተገኘ ቤት። ይሄንን ፕሮግራም ዋነኛው የምንሰራበት ምክንያት እንዲህ አይነት የመኪና አደጋዎች ምን ያህል ህይወትን እንደሚያመሰቃቅሉ ምን ያህል አደገኛ እንደሆኑ እንዲያው ግንዛቤ ለመፍጠር ያህል ነው። የእነሱ አንድ ጊዜ ስላጣናቸው ከነሱ ህይወት ተነስተን ደግሞ ነገ ከነገ ወዲያ እንዲህ አይነት አደጋዎች እንዳይፈጠሩ ምን ማድረግ አለብን የሚለውን ጥያቄ ለመፍጠር ነውና እንደው አንተ ከዚህ አንፃር ምን አይነት መልእክት አለ? እኔ ያለኝ መልእክት በተለይ አሁን የቤት የምንላቸው ሞር ፎከስ የሚያደርጉት ለሰው ነፍስ ላይ ሳይሆን ለሚያገኙት ገቢ ነው። አሁን ጥንቃቄ ጉድለት የተፈጠረው ህጋዊ ያልሆኑ ነገሮች ናቸው፣ በኮንትራት የሚካሄዱ መኪናዎች። ስለዚህ ይህንን ሰው ህብረተሰቡም ሰውም በመገንዘብ ቢያንስ ያ ራሱ በብሩና ለገንዘቡ ብለው እንኳን ሄዱ ሲመላለሱ ራሱ ይሄንን ነገር በመገንዘብ ቢያንስ ደረጃቸውን በጠበቁ ወይንም በተጠበቀ መኪናዎች ቢጓዙ መልካም ነው እላለሁ። ነገር ግን ሰው ለገንዘቡ ብቻ ብሎ ቢያንስ እንደዚህ አይነት የሆነ ጥንቃቄ የሚመጡ ጉድለቶችን ወይንም ለሰው ነፍስ አደጋ የሚሆኑ ምክንያቶችን መፍጠር የለባቸውም። የሰው ነፍስ ከምንም በላይ ነው፣ በምንም ነገር የማንተካው ነገር ነው። ስለዚህ ህብረተሰቡም ጥንቃቄ ቢያደርጉ እላለሁ። ያለኝ መልእክት ይሄ ነው ወዳጅ። በጣም አመሰግናለሁ። እንግዲህ ፈጣሪ ደግሞ ያጽናችሁ፣ ለቤተሰቡም እግዚአብሔር ያግዛችሁ። እሺ አሜን። እንግዲህ የሳምራዊትና የሰላማዊት ጉዳይ በጣም የሚያሳዝን ነው። እነሱን ነፍሳቸውን ይማርልን፣ ቤተሰቦቻቸውን ደግሞ ጽናቱን ይስጥልን ለማለት እንፈልጋለን። እንዲህ አይነት አደጋዎች በጣም አሳሳቢ ሁኔታ ላይ እየደረሱ ነውና እንዲያው ምናልባት በዚህ ጉዳይ ላይ የሚመለከታቸው ባለድርሻ አካላት ካሉ መንግስት አካላትም ሊሆን ይችላል፣ አሽከርካሪዎች ሊሆን ይችላል፣ ወይ ደግሞ የመንገዶች ባለስልጣን ሊሆን ይችላል፣ እኛም ደግሞ ህዝቦችም ወይም ደግሞ የትራንስፖርት አገልግሎት የምንጠቀም ወይ ደግሞ መንገድ አቋርጠን የምንጓዝ ሰዎችም ልንሆን እንችላለን። ሁላችንም የራሳችንን ድርሻ ልንወጣ ይገባል። እንዲህ አይነት አደጋዎችን ማስቀረት አስፈላጊ ነው። ምክንያቱም በየቤተሰቡ የሚያመጣውን የህይወት ምስቅልቅል በየጊዜው እየተመለከትነው ነውና አሳሳቢ ደረጃ ላይ የደረሰ ጉዳይ ስለሆነ እንዲያው ምን ማድረግ አለብን የሚለውን ነገር ለማንቃት ጥያቄም ለመጠየቅ ያህል ነው ይህን መሰናዶ ያቀርብንላችሁ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። የምንወዳችሁና የምናከብራችሁ ተመልካቾቻችን ጎራ ስቱዲዮን እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ የሚያቀርብላችሁ። ዝግጅታችን በጣም በርካታ ሀሳቦችን የሚቀርቡበት ነው። ከዚህ ባለፈ ደግሞ አስተማሪ ታሪኮችም ይዳሰሱበታል። በዛሬው መሰናዷችንም ሁለት ያህል ያገኘናቸው ወቅታዊ ጉዳዮችን በቅደም ተከተል አቀርበንላችኋል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ነበርኩ። ለማንኛውም ደግሞ በሚቀጥለው በሌሎች መሰናዶዎች እንገናኛለን። እስከዚያው ድረስ ሰላም ቆዩልን። 5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋር
መናኸሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት